በትምህርት ሚኒስቴር ስለሚሰጠው የኤንጋት ፈተና እና በአዲስ አበባ ዩኒቨርሲቲ ስለሚሰጠው የሁለተኛው ዙር የጋት ፈተና በጣም ጠቃሚ መረጃዎችን ልንገራችሁ። ኤንጋትን በሚመለከት የኤንጋት ምዝገባ የሚጠናቀቀው ሐምሌ 25 ስለሆነ ያላጠናቀቃችሁ እንድታጠናቀቁ ነው። በእርግጥ የመመዝገቢያ ልንኩ በጣም ሲያስቸግር ነበር። አሁን ግን ሙሉ በሙሉ ሶልቭ ተደርጓል። ሌላው ከዚህ በፊት እንደተገለጸው ፈተናው የሚሰጠው ሐምሌ 29 እና 30 ነው። ስለዚህ በጣም አጭር ጊዜ ነው የሚቀራችሁ። ይህንንም ኮንሲደር በማድረግ ሙሉ የፈተናውን ስኮፕ ከቨር አድርጎ እጥር ምጥን ባለ መልኩ ስለ ኳንታቲቭ፣ ቨርባል እና አናሊቲካል ሪዝኒንግ በጣም ጠቃሚ መረጃዎችን፣ በርከት ያሉ ጥያቄዎችን እንደዚሁም ከዚህ በፊት ጋት እና የንጋት ላይ የተጠየቁ ጥያቄዎችን በእያንዳንዱ ፖርሽን አካተን በአጭር ጊዜ ዝግጅት ውጤታማ የሚያደርጋችሁን ቱቶሪያል howtotubesh.com ላይ በቪዲዮ መልክ አታች አድርገናል። ስለዚህ አሁኑኑ howtotubesh.com ላይ አፕላይ አድርጋችሁ እስከ ፈተናው ድረስ በአካውንታችሁ እየገባችሁ ባላችሁበት ቦታ ሆናችሁ ቪዲዮዎቹን መከታተል ትችላላችሁ። ጎግል ላይ howtotubesh.com ብላችሁ ሰርች ስታደርጉ ይሄ ሆም ፔጅ ይመጣላችኋል። እዚች 3 መስመሯ ላይ ስልክ ከሆነ የምትጠቀሙት ሬጂስተር የምትላለች ከስር እዚች ጋር እሷን ክሊክ ስታደርጓት ክሬት ዩር አካውንት ይላችኋል። ስማችሁንና እነዚህን መረጃዎች በመሙላት ሬጂስተር ትላላችሁ። ዩዘር ኔም እና ፓስወርድ ክሬት አደረጋችሁ ማለት ነው። ዜን ድጋሚ እዚህ ሆም ፔጅ ላይ መታችሁ ሎጊን ነው የምትሉት። እዚህ ከስር ሎጊን የምትላለች አሁን ክሬት ያደረጋችሁትን ዩዘር ኔም እና ፓስወርድ በማስገባት ሎጊን ስትሉ ቹዝ ዩር ትሬኒንግ ኮርስ ኦር ፓኬጅ ይላችኋል። እዚህ ጋር ካሉ ኮርሶች ወደ ታች ሰርች አድርጋችሁ እናንተ የምትፈልጉት ላይ ኤንጋት ቱቶሪያል የሚል አለ። እሱ ላይ አፕላይ በማድረግ ሪኩዌስት መላክ ትችላላችሁ። ባለፈው የካቲት 4 በተሰጠው የኤንጋት ፈተና መሰረት ለፈተናው 2 ሰዓት ተኩል ብቻ ነው የተሰጠው። እንግዲህ በአጠቃላይ ፈተናው 100 ጥያቄዎች ነበሩት። እነዚህን 100 ጥያቄዎች በ2 ሰዓት ተኩል ለመጨረስ ታይም አጠቃቀማችሁ በጣም በብልጠት መሆን አለበት። እኔ የምመክራችሁ በመጀመሪያ ደረጃ ማለፊያ ነጥቧን ስኮር ማድረግ ነው የሚጠበቅባችሁ። ስለዚህ እሱን ለማምጣት የምትችሉትን ጥያቄ በመጀመሪያ እንድትሰሩ ነው ሪከመንድ ማድረገው። ቀለል ቀለል የሚሉ አጭር ጊዜ የሚወስዱ ጥያቄዎችም አሉ። ስለዚህ እነሱን በመጀመሪያ እንድትሰሩ ነው ሪከመንድ የማደርገው። በአዲስ አበባ ዩኒቨርሲቲ ስለሚሰጠው የጋት ፈተና ስንመለከት ደግሞ የጋት ፈተና ሁለተኛ ዙር ነሐሴ 7 እና 8 ነው የሚሰጠው። ስለዚህ ለዚህ ፈተና ለመቀመጥ እስከ ነሐሴ 5 ድረስ በአዲስ አበባ ዩኒቨርሲቲ ፖርታል ላይ እየገባችሁ መመዝገብ ትችላላችሁ። ለጋት ፈተና የሚሰጣችሁ ጊዜ 3 ሰዓት ነው። ስለዚህ ይሄም በጣም አጭር ነው። ምክንያቱም ጥያቄዎቹ በርከት ያሉ ናቸው። የጋት 125 ጥያቄ ናቸው። ስቲል በጣም አጭር ነው። ከጥያቄው ብዛት አንፃር ስማርት መሆን አለባችሁ። ታይም አጠቃቀማችሁን ከወዲሁ መለማመድ አለባችሁ። በርከት ያሉ ጥያቄዎችን በመስራት ማለት ነው። ስለዚህ ፈተናውን በሚመለከት ይሄ ነው። ፈተናውን እንደጨረሳችሁ ያመጣችሁትን ስኮር እዛው ይሰጣችኋል። ስለዚህ እዛው ውጤታችሁን አውቃችሁ መውጣት ትችላላችሁ። የመለፊያ ነጥብ ግን ፈተናው ካለፈ በኋላ ዩኒቨርሲቲው ነው የሚያሳውቀው። ስለዚህ እናሳውቃችኋለን ስንት እንደሆነ። ፔጃችንን ፎሎ ማድረግ እንዳትረሱ። እንደዚሁም howtotubesh.com ላይ ቅድም እንዳልኳችሁ አፕላይ አድርጋችሁ ለፈተናው በቂ ዝግጅት እንድታደርጉ ነው የምመክረው።